እንዴት ናችሁ? ደህና ናችሁ? ዛሬ አጠር መጠን ባለ መግቢያ ምንም በሌለው ፊደል የመጣሁላችሁ ምንድነው ቀይ ስር ጥቅም አለው ሲሉ ሰማሁ። አልሞክረው ብዬ ሞከርኩት እና አሪፍ ነው። ለምን አሪፍ ነው? እኔ እንደዚህ ነው እንግዲህ ተጠቀምኩት ማለት ፈጨሁትና ማለት በእንደዚህ ፈቀፈኩትና አድርቄ ከዛ ፈጭቼ ነው የተጠቀምኩት። የፈቀፊቴ የስቀባው ታጥበልኝ በሌላ ቪዲዮ አለ ሰርቼላችኋለሁ በቭሎግ ማለት ነው። ይሄ ግን ዝም ብዬ ሳዘጋጀውን የቀረስኩትና በጣም አሪፍ ነው እውነት። እኔ የተጠቀምኩት እንደዚህ አድርጌ ነው። እናንተ ግን መፍጨት ትችላላችሁ። ላይ እንትኑን ይሄንን በመፍጫ በጁስ መፍጫ ማለት ነው። በሱ ፍጭት አድርጋችሁ ጁስን መቀባት ትችላላችሁ። ፊታችሁን ታጥባችሁ ስለኝ 10-15 ደቂቃ አቆይታችሁ መታጠብ ትችላላችሁ። እሱና የሆነ እንትን ያደርጋል፣ ፊት ጥርት ነገር ያደርጋል። የሆነ አለው ብቻ ወዲያው እንደሳጥባችሁ ማለት ነው። የምታዩት እንትን አለ እና ደግሞ ቆዳ ያሰልሳል። የምር ሊመስሉኝ ከሆነ ምን ያላቅም ብቻ ግን ስታጥበው ፊቴ ስስ አርኩታል ፊቴን እና ፊትም ያለሰልሳል አይ ቲንክ ሲመስለኝ እና ጥርት ያደርጋል። ደግሞ በተለይ ደረቅ ቆዳ ላላችሁ በጣም አሪፍ ነው። እንትን ያደርጋል የሆነ ግሎ የሚያደርግ ነገር። ቆይ ታይታላችሁ ኔክስት ቪዲዮ አላቅም መቼ እንደምለቀው እሱን የተቀባሁበት እናስታጥብ ያለው እና ግሎ የሚያደርግ ነገርም አለው እና እኔ እንደዚህ አድርጌው ፀሐይ ላይ አድርቄ እንዳልኳችሁ ፈጭቼው ዱቄቱን ከውሃ ጋር ነው። እናንተ ከፈለጋችሁ በዱቄቱም ይሁን በኖርማልም ፈጭታችሁትም ይሁን በእርጎ ቀላቅላችሁ መጠቀም ትችላላችሁ ከፈለጋችሁ። ካልፈለጋችሁ ግን በውሃ እኔ በውሃ አድርጌ ነው ቀላቅዬ የተቀባሁት። ከዛ ሲደርቅ መታጠብ 10-15 ደቂቃ ይበቃዋል። እና እንደዚህ ቤት ውስጥ ባለ ነገር አንዳንዴ ራሳችንን ብንንከባከብ መልካም ነው ለማለት ነው። እና ሌላም ያለ እንጂ ሰርቻለሁ ቪዲዮ ከሰራሁት በጣም ቆየሁኝና እና ከዚህ በኋላ በስርዓት ለመስራት ወስኛለሁ። ሰብስክራይብ አርጉ።